በመጀመሪያ ለሴቶች እህቶቼ አጭር መልእክት አለኝ። እ እሱ ምንድነው ብላችሁ ብትሉኝ እ ሴት እህቶች ሲያፈቅሩ በጣም ከራሳቸው ነፍሳቸውን ሽጠው ነው ከነፍሳቸው በላይ ለወንድ ልጅ ሽር እንጉድ ይላሉ ማለት ነው። ተው አይጠቅማችሁም። ስታፈቅሩ በመጠኑ ከራሳችሁ በላይ አድርጋችሁ አለቅጥ አትውደዷቸው። ለምን? መጀመሪያ ራሳችሁን አስቀድሙ። አለዛ አደጋው ከባድ ነው ማለት ነው። አንዲት እህታችን እንግዲህ በባልተብየዋ ራሷን እንዳጠፋችና ቤተሰቦቿንና እንዲሁም መላው ኢትዮጵያን ያሳዘነችበት ነገር ተሰምቷል። እጅጉን ያማል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና እየተከበራችሁ የዚህ ቻናል ቤተሰቦች ሁላችሁንም ሰላም ሰላም ብያለሁ። ያላችሁበት ያለ ሰላምታና እዝነት አይለያችሁ። እንዲሁም ውድ ቤተሰቦቼ ወታችሁ ከመቅረት አላሁ ተዓላ ይጠብቃችሁ ይጠብቀን ለማለት እወዳለሁ። ዛሬ በአዲስ አሳዛኝ ቪዲዮ ብቅ ብዬላችኋለሁ ማለት ነው። በእርግጥ ጊዜና ዘመኑ ነው መሰለኝ ሁልጊዜም በተደጋጋሚ እኛን የሚያሳዝኑና አንገት የሚያስደፉ ነገሮችን በተከታታይ እየሰማን እንገኛለን። በእርግጥ በጣም ያማል ማለት ነው። በስደት ሀገር ሁናችሁ እንግዲህ ህይወታችሁን ማጣትና ቤተሰባችሁን ማሳዘን እጅጉን እጅጉን ከባድ ነው። ዛሬ አንድ ያሳዘነሽ ነገር ምንድን ነው ብላችሁ ብትጠይቁኝ ውድ የሀገሬ ልጆች አንዲት ኢትዮጵያዊ እህታችን እንደማናቸውም ዜጋ ወጥታ ራሷን ለመቀየር እና ቤተሰቦቿን ለመቀየር ወጥታ ሳለ ህይወቷ አልፏል ማለት ነው። ይቺ እህታችን እንዴት ህይወቷ አለፈ ብላችሁ ብትሉኝ እንግዲህ እህታችን ተሰዳ የምትኖረው በዱባይ ሲሆን ከአሰሪዎቿ ጋር ለፓኬሽን ወደ ቱርክ ሀገር አምርታ ነበር ማለት ነው። ይቺ እህታችን ስራ የምትሰራው ደግሞ ከአንዲት ኢትዮጵያዊና ከሁለት ፊሊፒኒ ጋር ነው ማለት ነው። በጥቅሉ አንድ ቤት የሚሰሩ ሁለት ኢትዮጵያዊና ሁለት ፊሊፒኖች ጋር ነው ማለት ነው የምትሰራው። ከዛም በኋላ አንዷ ኢትዮጵያዊና አንዷ ፊሊፒን ወደ ዱባይ ሲቀሩ በአሰሪያቸው ቤት ሆነው የአሰሪያዎቻቸውን ቤት በአማና እየጠበቁ ሲሆን ይቺ ራሷን ያጠፋችው እህታችንና አንዲት ፊሊፒን ደግሞ በቱርክ ሀገር ከሰዎቻቸው ጋር ሄደው ሳለ እንግዲህ ይቺ እህታችን ራሷን አጥፍታለች። ይቺ እህታችን ራሷን ለምን አጠፋች ብትሉ እንግዲህ ስበቡ በባሏ ነው ተብሏል ማለት ነው። እንግዲህ በባልየው ለምን ራሷን አጠፋች የሚለው ብዙ ጥያቄ ሊያቀርብ ይችላል ማለት ነው። ብዙዎች እንደሚሉ ከሆነ ደግሞ እንግዲህ እውነታውን ደግሞ እያደር የምናየው ይሆናል። ለጊዜው ግን ሲባል የነበረው ባልተብየው ጓደኛዋን አፍቅሮባት ከዛም በኋላ ይችልሽ ውስጧ ታሞ ሳለ ራሷን ለማጥፋት ተገዳለች ማለት ነው። እና እንደዛ ነው የሚሉት ብዙዎች ማለት ነው። አሰሪዎቿ ራሱ በእሷ ሞት ላይ መልስ ሰጥተዋል። በስራዋ ትሁት የሆነች በጸባዋ ጥሩ የሆነች ሰራተኛ ናት። ግን ታማም አይደለም፣ በሙሉ ጤንነት ላይ ናት። ለምን ራሷ እንዳጠፋይ ግራ ገብቶናል ይመስለናል። ከባሏ ጋር የሆነ ነገር አለ። በዛ ተበሳጭታ ነው ራሷን ያጠፋችው እንጂ ሌላ ምንም አልሆነችም። እኛ ራሱ ጧት ደንግጠን የመኝታ ክላሷ ተቆልፎ ራሷን ስታጠፋ ቪዲዮ እየቀረጸች እንዳጠፋችና እንግዲህ የማን ነው ይቅርታ የቱርክ ፖሊሶች መጥተው በሩን ሰብረው ነው ራሱ ሲገቡ ራሷን እንግዲህ አጥፍታ የተገኘችው ማለት ነው። በሩን ሰብረው ነው የገቡት ራሱ ማለት ነው። እና እንደዛ ብለው አሰሪዎቿ ተናግረዋል ማለት ነው። ይቺታችን እንግዲህ ምንም በሽታ የላትም፣ ጤነኛ ናት። እና ደግሞ
ሊሆንም ይችላል ብለን ነው እኛም የምናስበው። ማለትም ደግሞ ከሌላ ሰው ጋር ወይም አሟት ነው እንዳይባል ደግሞ ስትሞት ደግሞ ለባሏ እየጻፈችው ደብዳቤ አለ ማለት ነው። በቃ ምን ለባሏ የጻፈችው ደብዳቤ ለራሱ አፈቅርሃለሁ፣ እወድሃለሁ ግን በስጋ ብንለያይም ያው አንድ ላይ ነን ነው ምናምን ብላ ደብዳቤ ይችን ብቻ ደብዳቤ አጭር ደብዳቤ ጽፋ እሷ ህይወቷን አጥታለች ማለት ነው። እጅጉን ያሳዝናል። እንግዲህ እንደሚባለው ከሆነ አብራት የምትሰራው አንዷ ጓደኛዋ ጋር እሷን በቃ በላው ላይ እያወራና እሷን እንዳፈቀረ ነው ማለት ነው እንግዲህ እየተነገረ ያለው እና እጅጉን በጣም ያሳዝናል። ውድ ቤተሰቦቼ ጓደኛዋ ለራሱ በነሳሪ ጋር ሳሪ ቤት ኢንተርቪው ተደርጋ ነበርና በቃ እኔ አይደለሁም እጅሽ አለበት ስትባል እኔ አይደለሁም እኔ እንዳውም እመክራን ነበረ በቃ ባሌን በኢቃማ ላመጣው ነው ስትል በኢቃማ አምጥተሽ አታምጪው ብያን ነበር። ሲጀመርም እንኳን እኔ እዚህ ውስጥ እጄን ላስገባ ሲቀጥልም ደግሞ ያመጣሽበትን ብር ተቀበይ ምናምን እያልኩ መክራን ነበር ምናምን አለች። ልጅቷ ደግሞ ለምን ይሄንን ልትላቸው አለኝ ማለት ምንድን ለማለት እነሱን ለማራራቅ ነው? እነሱን ለማቀራረብ ነው? ይሄ ብቻ ከመወናጀል ያለፈ በእርግጠኛንም እያወናጀሉን ነው። ያንን አላህ ይወቅላቸው። ብዙዎቻችሁ ይሄን ስላለኝ ብቻ ጥቅልል አድርጋችሁ ደግሞ እንደው እሷ ላይ መከራውንም ሁሉንም ጥላችሁታል። በዚህ ነገር ላይ አጉል መወናጀል ነው። አንድም ሊያጠራጥር ይችላል። ምክንያቱም በቃ ባሏን በኢቃማ እያመጣች ትዳሬ ብላ እያመጣችሁ እያለ ብርሽን ተቀበይ። ያኔ እንግዲህ እንኳን ለብርና ራሷን አሳልፋ እየሰጠችው ነው። ለምን ይሄንንስ ልትላቻለች? እንደዚህ ባትላት ጥሩ ነበረ። እኛ እንግዲህ እሷ ይዛው ሲሆን እሱን ፈልጋ ይሁን እንደዚህ ያለቻት ለእሷ አዝና ይሁን የምናውቀው ጉዳይ የለም። እንግዲህ አላህና እሷ ናቸው ይሄን የሚያውቁት ማለት ነው። እንደው ድምድም አድርገን እኛም ባንወናጀል። አንድን ሰው እንግዲህ ትዳሬ ነው ይሆነኛል ባሌ ነው ብላችሁ በቃ በቃማም በምንም ቢሆን በቃማም አምጪው መኪናም ግዢለት እንግዲህ እንኳን ብርሽንና አንቺነትሽን አሳልፈሽ ሰተሽው ያለ ስለ ብር ስጦታ ምንም አይቆረቁርም። እና ልጅቷም ይሄን በማለቷ በእርግጥ ስህተተኛ ናት። ግን እሷ ፈልጋው ነው አልፈለገችውም። እሷ ፈልጋው ነው ልታራርቃቸው ነው እንደዚህ ያለችው ወይም ለእሷ አዝና ነው። አላህ ይወቅላቸው። እኛ ከመወናጀል ያለፈ ምንም እንትን የለውም። በኋላ ላይ እውነታው ይወጣል ቀስ በቀስ። አሁን ነገሩን የቱርክ ህግ ይዞታል። ያንን እንግዲህ የሚወጣ ይሆናል ማለት ነው። እና ውድ ቤተሰቦቼ ሴት እህቶቼ እንደው ስታፈቅሩም ወንድ ልጅ በመጠኑ በቃ ሰው ናችሁ፣ ድንጋይ አይደላችሁም። ልታፈቅሩ ትችላላችሁ። ስታፈቅሩ ግን በመጠኑ ከራስሽ በላይ አድርገሽማ ለምን ተወጀዋለሽ እንዴ? መጀመሪያ ነፍስሽን አስቀድሚ። መጀመሪያ ራስሽን ውደጂ። ራስሽን በቃ ራስሽን ውደጂ። ከራስሽ ቀጥሎ እሱ ልታፈቅሪና ልትወጂው ትችላለሽ። ከራስሽ በላይ ግን ለምን አንቺ ራስሽን አጠፋሽ አይደለ? ነገ ምን የመሰለችዋን ደግሞ እሱ ያመጣል። መጀመሪያ በቃ ከሄደ ደግሞ መንገዱን ጨርቅ ያርግልህ ነው እንጂ ራስሽን አጥፍተሽ አንቺም ተጎድተሽ ቤተሰብሽን አሳዝነሽ ጓደኛ በቃ ኧረ በጣም ግን ያሳዝናል። ከባድ ነው። ሴቶች እባካችሁ ወደ ራሳችሁ ተመለሱ። አታፍቅሩ አይደለም ልታፈቅሩ ትችላላችሁ። መጀመሪያ በቃ ራሳችሁን ሁኑ። ከዛም በኋላ ከራሳችሁ ወደዛ ያለውን ያው ግን ራሳችሁን እስከ ማጣት መድረስ ማለት ምን ማለት ነው? ይቺታችን በቃ ነገ ትረሳለች። እሱም ሌላ አንዷን ያገባል። ቤተሰቦቿም ለተወሰነ ታሳዝናቸዋለች። ከዛ በኋላ በቃ ምንም የሚሆኑት ነገር የለም። ቋሚ አይጎዳም። የሄደ ብቻ ነው የሚጎዳው። እሷ በሰው ሀገር በበረሃ ተንከራታ ቀረች። እና አንዳንዴ ጓደኛ ስትይዙ በመጠኑ ጓደኛ ስትይዙ ዛሬ አንድ ጓደኛ የለም። በነገራችን ላይ ጊዜው ንፋስ ነው። እንደ ጊዜው ሆኑ። ንፋስ ሲነፍስ ደግሞ ወደ ጎኑ ናችሁ አሳልፉት። አብራችሁ አትንፈሱ ማለት ነው። ስለዚህ ጓደኛ ስትይዙም አይታችሁ በቃ አመዛዝናችሁ ብትይዙም በእርግጥ ሰው ያለ ሰው አይሆንም። ቢሆንም በመጠኑ አንዳንዱ ሰው እናንተ ወዳችሁን ስትሰጡት ማለት ነው እሱ ጀርባውን ይሰጣችኋል። ስለዚህ ጠንቀቅ በሉ። በእርግጥ መራጩ አላህ ነው። በአላህም ላይ እናንተ ደግሞ ተወከሉ ማለት ነው። አላህ
ስበብ አድርሱ እደርስላችኋለሁ ነው የሚለው እንጂ ዝም ብለን አላህ አላህ ብንል አላህ ዝም ብሎ አይደርስልንም። እና ስለዚህ ጓደኛ አታብዙ፣ በተለይ ሴት ጓደኛ አታብዙ። በቃ የሆደ ሆዳችሁን የማይወራውን የሚወራውን ለጓደኛም ይወራል የማይወራል። ለጓደኛሽ ማውራት የማችሁን አንቺ ከራስሽ ጋር አውሪበት ብቻሽን፣ ከማንም ጋር ታውሪ፣ ከራስሽ ጋር ብቻ አውሪ። ለጓደኛ የማይወራውን አንቺን የማይጎዳ ነገር ትንሽ ግር ያለሽ ነገር ሲኖር ዝም ብሎ ብቻ ዝም ብሎ ቢሆንም ቢወራም አይጎዳኝ ባይወራም አይዲ ብለሽ ያልሽውን ብቻ አማክሪያት። ሌላውን ግን ሙግት በቃ የሆነ ነገር ከተሟገተሽ ከራስሽ ጋር ተሟገች እህቴ። እውነቴን ነው። ከራስሽ ጋር ከተሟገትሽ ያ ነገር ይፈታል። አለዛ ዛሬ ዘመን ችግራችንን ጓደኛ ይፈታልናል ብላችሁ የምትሉ ተሳስታችኋል። ከሰው ጋር ደግሞ አትግባቡ ማለት አትዋሉ ማለት አይደለም። በመጠን ሁኑ፣ እንደ ጊዜው እና ይቼታችን እንግዲህ እኛ አንወናጀልም። ደጋግሜ ስነግራችሁ አንወናጀልም። ይችን የሚያወራትን ጓደኛዋን ይዞ ነው ይባላል። ጓደኛዋም ደግሞ ብዙ ብዙ ትላለች፣ አያልቅም። ቪዲዮ ይረዝምባችኋል፣ ተውት። በሌላ ቪዲዮ ደግሞ እንመጣለን። እንግዲህ ቼታችን ሬሳ ያለው ቱርክ ሀገር ተላጃ ውስጥ ነው ያለችው፣ ፍሪጅ ውስጥ ነው ያለችው። ሬሳ ወደ ዱባይ ይመጣል ተብሏል። መቼ እንደሚመጣ እንግዲህ አይታወቅም። ትናንትና ነው ይሄ ነገር እንትን ያለው። ትናንትና ዛሬ ይገባል ተብሏል ሬሳው። ምናየው ይሆናል። በጣም እጅግ ወላሂ ልብ ያማል፣ ያሳዝናል። እና ውድ ቤተሰቦቼ ራሳችሁን ሁኑ መጀመሪያ ለማለት እወዳለሁ። ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቻናሉን ተቀላቀሉ። ነባር ቤተሰቦቼ ቪዲዮ ላይክ ሼር በማድረግ አበረታቱኝ። አላሁ ተዓላ ወጥቶ ተመቅረት ይጠብቃችሁ ይጠብቀን ለማለት ወደድኩኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።